አውት ዳይፐር ምናምን ይዤ ነው የመጣሁት። ምን እንደሚያስፈልጋት አላውቅም። ሁሉም ነገር ፈረንጇን ተቀዳውን አልጠጣም፣ ይቅርብኝ። ባይሆን አንቺ ምን የሚያስፈልግሽ? ወተት፣ አጃ፣ ተልባ ደግሞ ወስጃለሁ። እሱንማ መጀመሪያ እሱንም በልቻለሁ። ያው እዛ ጋር ትልቅ ሳህን አይታይሽ? ምናልባት አላውቅም። በላይ ብቻ ሲደራርቡብኝ ጭራሽ ባዶ እጄን ነው የመጣሁት። ቆይ እኔ የምለው ነገር ማለት ነው፣ ሰው ወልዶ ባዶ እጁን የሚመጣው ዳይፐር ቸክራታል እንዴ? ቆይ እናንተ ቆይ ምንድን ነው የምትሰሩት? በጣም ነው የምታስጠየው ራሱ ማለት ነው። ስታስጠላ ለምን ነገር እርጉዝ ለመጠየቅ መምጣቶች ይሄ ማንኛውም ሰው ይጠይቃል። ግን ደግሞ እንዳንቺ እንደወረደ ሴት አይቼም አላውቅም። እና ደግሞ ማለት ነው ትናንትና ተናግሬ ነበረ ማለት ነው። ድራማው ላይ ህፃን ባታስገቡት፣ ሩታም ደግሞ አረፍ ብትል ቪዲዮ ምን አቀራረጻችሁ? በቃ ሄጅ አዩ ዳይፐር ይዤ የመጣሁ ምናምን ለማለት ነው፣ ለማውራት ነው። በጣም ነው የምታሳፍረው እውነት ለመናገር ማለት ነው። ለምን እንደዚህ ይደረጋል ማለት ነው? ይሄ ተገቢ ነው አይደለም። አሰላሙ አለይኩም። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁ በሰላማችሁ ብዙ ትረፍ በልልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆናለሁ። ውድ ቤተሰቦች እንግዲህ ትናንትና ሄርሜላ እኔም ትናንትና ተናግሬው ነበረ ማለት ነው። ብዙ ልጆች ግን ሌላ ነገር እያላችሁ ነበረ ማለት ነው። ጽሁፍ ግን ደግሞ እኔ የታየኝን የሰማሁትን ያው ለማመንም አልፈለግኩም ነበረ። ግን ደግሞ እስቲ ቪዲዮ ኢንተርና እናየዋለን ብዬ ነበር። ተዛ እውነት ነው አልኩ ማለት ነው። አንደኛ ነገር ቤተሰብ ሄርሜላ ያው ተንግዶ ወደ አትፋታትም ሩታ ማለት ነው። ማትፋታባትም ጉዳይ ደግሞ ምንድን ነው ጋይስ? በቃ ትንሹ አብርሃም መጥቷል ማለት ነው። እና በቃ የአብርሃም ልጅ ሄጄ ላይ ራሱ ቪዲዮ አሰራሯ ራሱ ማለት ነው አብርሃምን አገኛለሁ ብላ ነው እንጂ ሩታን አገኛለሁ አይደለም። ለመናገር ማለት ነው ሆን ብላ ነው ሄደችው። አብርሃም ደግሞ እዛ ጋር ስላላገኘችው አላምናቸውም። እነ ፈረንጁን የተቀመጭ ሲሏት አላምናቸውም። አንድ ነገር ስብጣ ይሄን ያህል ትፈሯቸዋለሽ እንዴ? ረረረ ፈረንጁማ እኮ አንጀቴን ነው ያረሰው። ማስቀመጫ እኮ ነው በቃ ቁጭ ማለቻ ነው ያጣቸው ማለት ነው። እንደፈርታ ወላይ ጎቶቷቸውን ያስወጣቸው ማለት ነው። አንዴ ደቂቃው አልቋል፣ አንዴ እንደዚህ አልቋል። ረ ፈረንጂ መቻቡ ማለት ነው። ተኋላ ስራውን እኔ በዛ ግን የፈረዳሁት ባይዘዊ ቤታዊቻ አላየሁም። እኔ ያው የሚለቋሉ አይደለ እህቶቻችን እጃቸው ይባረክ ማለት ነው። ቲክቶክ ማለት ነው። ወደ ቤተሰቦቼ ማለት ነው እንግዲህ ሩታዬ እንኳን በሰላም ተገላገልሽ ለማለት ማለት ነው። ምን ይዛን ሄደችው? ዳይፐር። ሰው ዳይፐር ብቻ ይዞ ደግሞ እዚህ ጋር ጥያቄ ያለኝ ጋይዝ ማለት ነው። ልጅ ወልጄ ስለማለቅ እንዴት አረገሽ? ጥያቄው እዴ ኧረ ውሸት ነጩ ጋይዝ እንዲ ነጩን እኮ ዋሸች ልጅቷ። እንደምነው ዝም አላችሁ? ልጅ ወልጄ አላቅም እኮ ነው ያለችው። እኔም አንድ ልጅ ዱባ አረጋለሁ እያለ የነበረ እኮ ጋይዝ። ወይኔ በላቸው፣ ወይኔ በላቸው። አሁን መሸሽ። ቆይ ልጅ ወልጄሽ አታቂም? እውነትሽን ነው? ታይ እንጂ የት ነበር? ኢንስታግራም ላይ ማለት ነው። ልጆችን እኮ አይተናል። ይሄን ግን አይዋሽም። ኧረ ፎቶ ራሱ አለን እኛ ማለት ነው። ለመናገር አለን፣ የትም አይሄድም ማለት ነው። ግን አንቺ ውሸትሽ ፈጣሪ ስተኝ እንዴት ነው ትዋሹ? በነጩ ማለት ነው። ልጅ ወልጄ አላውቅም። እንዴት ነው ያማል ወይ? ስንት ሰዓት ነው የወለድሽው? ምንድን ነው የሚያስፈልግሽ? እንዴት ጠንቅቀሽ ታውቂያለሽ ምን እንደሚያስፈልግ አድርጎ ሴት ማለት ነው። ለምን አንቺም አልፈሽበታል ማለት ነው። አርግዘሽ ወልሽ አይደል እንደዚህ ፈትፈት ያልሽው? ድሮ እኮ ደህና ነበርሽ ብለዋል እኮ አይቻለሁ፣ ፎቶ ራሱ ማለት ነው። እና ጋይስ እንግዲህ እንዳላረገዘች እንዳልወለደች የሆነ ለማስመሰል ማለት ነው ጋይስ ሰው ዳይፐር ይዞ ይሄዳል። ኧረ በጣም ያሳፍራል ለመናገር። እንደው ምንስ ቢሆን እርጉዝ ሴት ምን እንደሚያስፈልጋት እንኳን የወለዱ ያልወለዱ ራሱ ያውቃሉ ማለት ነው። ግን እናንተ ወይኔ በቃ ትንሹን አብርሃም ፎቶ ቀረጬ ልክል ላሳያችኋለሁ። እውነትሽን ነው? ታይ እንጂ ማፈቀደለሽ ፎቶ ለመቅረጽ እነሱ ያለቀቁ። አንቺ ማነሽ ንገሪን።
እኔ እንጂ አንዳንዴ ግን እናንተ ይዞሩባችኋል በል ዙረታ ሙላ ማለት ነው አናታ ሙላ እና ሩታዬ ደግሞ የኔ ጨረቃ እኔ እኮ ሩታ የዋህ እኮ ናት ጋይዝ የዋህ ምንም ነገር ማታቅ ሁሉንም በሳቅ ምመልስ ናት እና ሩታዬ ራስሽን ጠብቂ የሆነ ለመናገር ማለት ነው እና እነ ፈረንጁ ደግሞ ማለት ነው ለመናገር በሳቅ ነው የገደሉኝ ማለት ነው። በቃ እንዴት ብዬ ልንገራችሁ? ውይ እናንተ እንደው ዘመድ ባትሆኑ ይቆጨን ነበረ ማለት ነው። እና ፈረንጇ ብዙ ዘመድ ባትሆኑ እኮ ይቆጨን ነበረ። ና እጅህ ይባረክ እንደዚህ ብለህ አስወጣት። እንደው ጨቅጭቀህም ቢሆን ማለት ነው እውነት ለመናገር ብዙ ሰው ቤት ስትሄድ ዝግጅት ነው ምናምን እያሉ ብዙ ነገሮች እየተባለ ነበር። ትናንትና ግን አይደለም ዛሬ የተለቀቀ ቪዲዮ ትናንትና የተለቀቀ ቪዲዮ እኔ ልክ እንዳወራሁት ነው ማለት ነው። ህፃን ልጅ ራሱ ተገቢ አይደለም ሚዲያ ላይ ማምጣት አሁን ላይ ማለት ነው። ቢያንስ እንኳን ትንሽ አደግ ይበል። አረ ሳምንት ራሱ ይሙላ በእናታችሁ ዝም ብላችሁ በሱ ህፃን ልጅ አትነግዱ። ሼም ነው በእውነት ነው ለመናገር ትናንትና በእውነት እኔ በጣም ያዘንኩት ያለቀስኩበት ጉዳይ ምንድን ነው? ሩታ የወለደችው ከአንተ አይደለም ሲባል ብሩክ ይሄ ብሩክ የሚባሉ በጣም ያዘንኩበት ወላሂ ላዚም ይቅር ራሱ አለው ምን ይሆን ማለት ነው። ለምን እንደዛ ሩታን ለማሰደብ ሩታን ለማንቋሸሽ እናንተ የተነሳችሁት ጉዳይ ስለሆነ አመዲያም ሁላ እናንተ ነበር። አሁን እኔማ ገና ቪዲዮውን አይታረጓለሁ ልከረብታቸው ነበር። እዛ መጨረሻ ላይ ደግሞ ሳየው አብርሃም ዝም ብሎ ይስቃል ከነሱ ጋር ምንድን ነው ምን የተጋገደ ነው ብዬ ሳየው ፕራንክ ነው አላ እንደው ፕራንክ አርጎ ቅርት ባረጋችሁ ማለት ነው። ወላሂ እንዴ ቢያንስ ሴት ልጅ ምን ትሆናለች? ሴት ልጅ እኮ ትጎዳለች አይደለ እንዴ? ይሄን አይታ ማለት ነው እንዴት ነው ይሄንን አይታ ገና መውለዷ ነው ገና መወለዱ ነው ልጁ ገና ህፃን ነው ገና ቤቢ ነው። ይሄን አስተሳሰብ ራሱ ማሰባችሁ ምን አይነት እብዶች ምን አይነት ጅቦች ብበሉ ማጠረቁ ሰዎች ስለሆናችሁ እኮ ነው። እና አሁን ደግሞ በእናትየዋ ትታችሁ ደግሞ በልጅቱ የእናትየዋን ጨርሳችኋ በላችኋት እኮ በላችኋት። ምንም ነገር እኮ አላስቀራችሁም። ቢያንስ እንኳን ለእሷ ራሱ እንደው ትንሽ አስቡላት እንጂ እንደው ልባችሁ የት ሄዶ ነው? ጭንቅላታችሁ አሚራዋችሁ ማሰቢያችሁ ምድር ግቦች የገማችሁ ልብሳችሁ አንድ ጊዜ ራሱን ማትቀይሩ ማለት ነው እውነት ለመናገር ማለት ነው። እና ሩታዬ ደግሞ ፈጣሪ ጠብቅሽ። ሁሉም ሰው የአንቺ ወዳጅ አይደሉም ጋይዝ እውነት ለመናገር እመን እኛ ሩታ ሁሉም ሰው የአንቺ ወዳጅ ብለው ቀረብ ይላሉ፣ ግን ለጥቅም ነው ሁሉም ለጥቅም ነው። ስለዚህ ሩታዬ ራስሽን ጠብቂ፣ ልጅሽንም ጠብቂ። ሁሉንም አትመኝ። ሁሉም አስመሳይ ጅቦች፣ ሆዳሞች ለአንቺ ምንም አይጠቅሙም ማለት ነው። እና ውድ ቤተሰቦቼ እኔ የታየኝ ይሄ ነው ማለት ነው። በእውነት እኔ በጣም ያዘርኩባቸው ትናንትና ራሱ በጣም እንዴት እንዳሳዘነችኝ ሩታዬ የዋህነቷ መቀበሯ ቤቷ በስነ ስርዓቱ ቁጭ በይ ምን ይጣልሽ ምናምን እያለቻት በስነ ስርዓት ነው ያወራቻት። በቃ እንጃ በጣም አንዳንድ ሰው የዋህ ሰው በጣም ይጎዳል እና ፈጣሪ ይርዳት እውነት ለመናገር ማለት ነው። ይህም